የኮሪደር ልማት በነጠላ ዓላማ የሚሰራ አይደለም፣ ለነጠላ ጥቅምም የሚውል አይደለም፣ ነጠላ ፕሮጀክት አይደለም። በውስጡ ብዙ ነገሮች ያሳካ ነው። ኢኮኖሚያዊ ግቦች አሉት፣ ማህበራዊ ግቦች አሉት፣ ከባቢያዊ ግቦች አሉት። እነዚህን ግቦች በዝርዝር ማየት ለሚችል ሰው የኮሪደር ልማት ምን ያህል ድርብርብ ዓላማን ይዞ እንደተነሳ ይገነዘባል። ለምሳሌ ኢኮኖሚን ብቻ ብንወስድ አንዱ በማክሮ ኢኮኖሚ ስብራት ብለን ያስቀመጥነው ስራ አጥነት ነው። ፕሮጀክት ስራ ማንኛውም ፕሮጀክት ኮሪደር ብቻ ሳይሆን ማንኛውም ፕሮጀክት ስራ ይፈጥራል። ኮሪደር ግን ስራ ብቻ አይደለም የሚፈጥረው፣ እየተሰራም ስራ ነው። ፕሮጀክቱ ካለቀ በኋላ ተጨማሪ ስራ እድል ይፈጥራል፣ ኮንቲኒየስ ስለሆነ የስራ ባህሪው። ሁለተኛ ስኪል ይፈጥራል። የአዲስ አበባ የኮሪደር ዴቨሎፕመንት በጣም በርካታ ሃንዲ ኢንጂነርስ ፈጥሯል። ዩኒቨርሲቲ ገብተው ከሚያገኙት እውቀት የላቀ ፕራክቲካል እውቀት እንዲያገኙ አድርጓቸዋል። እነዚያ ወጣት ልጆች አዲስ አበባን ከሰሩ በኋላ አሁን በተለያየ የክልል ከተሞች 100% ዲዛይን ሰርተው የሚያደርጉት ግንባታ መልሶ እኛኑ ሰርፕራይዝ የሚያደርግ ነገር ይታያል። ኢኖቬሽን አለ፣ ስኪል አለ፣ ስራ ብቻ አይደለም ማለት ነው። ሁለተኛ ከቤት ግንባታ ጋር ተያይዞ ኢምፕሎይመንት ብቻ ሳይሆን ሃውሲንግ ትልቁ ቻሌንጅ ነው ኢትዮጵያ ውስጥ የነበረው። መቼም ኮሪደር ከጀመርን በኋላ ፎቅ በ3 ወር ጨረስን፣ በ4 ወር ጨረስን ዜና እየሰማችሁ ነው። በብዙ ሺዎች ቤት እየገነባን ያለ ነው አክሮስ ዘ ካንትሪ። እነዛ ቤት ግንባታዎች የኮሪደር ልማቱ አካል ናቸው። ኮሪደር ስትሰራ ስፔስ ትለያለህ፣ የስፔሱን ፐርፐስ ትለያለህ፣ ሪፐርፐስ ታደርጋለህ። ለሃውሲንግ የሚያስፈልጉ ኤሪያዎች የተለጣጠፉ ላስቲኮች ሳይሆኑ ፕሮፐር ቤቶች እንዲሆኑ ይሰራል። በመንግስትም ይሁን በግል ማለት ነው። ሃውሲንግ አለ። ሶስተኛ ፕሮፐርቲ ቫልዩ አለ። ይሄ ቢልዲንግ ከኮሪደር በፊት ያለው ዋጋና ዛሬ አንድ አይደለም። በመንገዱ፣ በመብራቱ፣ በወክወዩ፣ በኔበርሁዱ መሻሻል ምክንያት የእያንዳንዱ ፕሮፐርቲ ቫልዩ ከፍ ይላል። ማንም ሰው ደግሞ ፕሮፐርቲ ላይ ኢንቨስት የሚያደርገው በሆነ ጊዜ ትርፋማ ሆናለሁ ብሎ በማሰብ ነው። ይሄን አውድ መፍጠር በራሱ ብዙ ሰዎች ተማምነው ኢንቨስት እንዲያደርጉ ያግዛል። ከዚያ ውጪ ኮኔክቲቪቲ ታስታውስ እንደሆነ አላቅም፣ ከኮሪደር በፊት ከሲኤምሲ ስራ መምጣት ወይም ከስራ ሲኤምሲ መግባት ያ ሁሉም ሰው የሚያውቀው ችግር ነው። አሁን ያ ችግር እንደው ዜሮ ነው ባልልም በከፍተኛ ደረጃ ተቃሏል። አማራጭ መንገዶች ሰርተናል፣ የነበረውን ማስፈተናል፣ የእግረኛና የመኪና ለይተናል። በዚህ ምክንያት ሰው በፈጠነ ጊዜ ውስጥ ወደ ስራው ወደሚፈልገው ቦታ ይደርሳል። ይሄ አንድ የኮኔክቲቪቲ መንገድ ነው። ከዛም ባሻገር በብዙ መንገድ ሊገለጽ የሚችል የኮኔክቲቪቲ አድቫንቴጅ አለው። ሌላው ቱሪዝም ነው። እንግዲህ እኛ ኢትዮጵያ ውስጥ እንደ ባህሪ ሆኖ ሌላ የውጭ ሰው ካልተናገረ በቀር እርስ በርስ የመደማመጥ ከውስጥ ሲነገር የመቀበል ጉዳያችን ዝቅ ያለ ነው። የዓለምን ሆነ የራሱ ጥናት የራሱ ምርምር ይፈልጋል። ግን አሁን የአዲስ አበባን ውብ መሆን መቼም የማይናገር ሰው ያለ አይመስለኝም። ከዚህ ቀደም መጥቶ ለኛ ያወራሉ። አሁን ግን ሁላችሁም ትሰሙታላችሁ፣ ሶሻል ሚዲያውም ስላለ። ያ ብቻ ግን አይደለም። በአምናና በዘንድሮ መካከል ከፍተኛ ቁጥር ያለው የቱሪዝም እድገት አለ አዲስ አበባ ውስጥ፣ ኢትዮጵያ ውስጥ አጠቃላይ የሎካል ቱሪዝምም የውጭ ቱሪዝምም ብዙ ገንዘብ እያገኘንበት ነው ማለት ነው። በድምሩ በኢኮኖሚ ኤሪያ ብቻ ኮሪደር ሲወሰድ አዲስ አበባን ሴንተር አድርጎ የጀመረው ኮሪደር ዴቨሎፕመንት የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። ማንም ሰው መጥቶ ከውጭ ሀገር አዲስ አበባን ብቻ ረግጦ ሌላ ነገራችንን ሳያይ የመመለስ እድሉ በጣም ከፍተኛ ነው። አዲስ አበባን ከወደደ ደግሞ ተጨማሪ ለማየት መፈለጉ ደግሞ ያድጋል። ለዚህ አዲስ አበባ በአንድ በኩል ሲምቦል ናት፣ በሌላ መንገድ ደግሞ ፓዝዌይ ናት። እሷን ያየና ያደነቀ፣ እሷን ያየና የወደደ አርባ ምንጭ፣ ሐዋሳ፣ ባህር ዳር ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኤንትሪ ፖይንት ናት። አንተ ቤት ስመጣ ገና ግቢው ያልተመቸ ከሆነ የቆሸሸ ከሆነ ሳሎን ብዙ ውስጥ አይፈልግም። ሳሎን ገብቼ ሳሎን ያልተመቸ ከሆነ እንደዛው። ለመጀመሪያ ላይ ያለው የፈርስት ኢምፕሬሽኑ በጣም ኢምፖርታንት ነውና አዲስ አበባ ማማሯ ሰፊ ህዝብ ያላት ከተማ መሆኗ ብቻ ሳይሆን ለሌሎችም ልማቶች እንደ ፓዝዌይ የምታገለግል ስለሆነ ከኢኮኖሚ አንፃር ጥቂቱን ነው የገለጽኩት። በጣም በርካታ አድቫንቴጆች አሉት። ሁለተኛ ኤንቫይሮንመንት እንውሰድ። ከባቢያዊ ግቡ ደግሞ የኮሪደርን ንጽህናው የተጠበቀ
ያማረ ዘላቂ ስነ ምህዳር መፍጠር የሁሉም በማደግ ላይ ያሉ ሀገራት ህልም ነው። ያደጉትም ያን የመጠበቅ ፍላጎት ነው ያላቸው። ከባቢ አማረ ማለት ብዙ መልኮች አሉት። ለምሳሌ ከብክለት የጸዳ ኤንቫይሮንመንት መፍጠር፣ የድምጽ ብክለት ሊሆን ይችላል፣ የአየር ብክለት ሊሆን ይችላል፣ የወንዞች ብክለት ሊሆን ይችላል፣ የመንገዶች ቆሻሻ አወጋገር ስርዓት ሊሆን ይችላል። እነዚያ ሁሉ ተደምሮ በእያንዳንዱ ሰው የእንቅልፍ፣ የመብላት ፍላጎት፣ የመንቀሳቀስ ፍላጎት አፌክት ያደርጉታል። ለምሳሌ አንተ ምሽት ከባቢ ላይ ብትሆን አትንቀሳቀስም። ካልተንቀሳቀስክ ፊዚካሊ ፊት አትሆንም ማለት ነው። ፊዚካሊ ፊት ካልሆንክ ከበላህም ካልበላህም እንቅልፍ ችግር አለ እና ተያያዥ ችግሮች ያስከትላል። የአማረ መልክዓ ምድር ለአእምሮ በከፍተኛ ደረጃ እረፍት ይሰጣል። በንጹህ ከባቢ ላይ መኖር፣ ንጹህ አየር መሳብ በገንዘብ የማንለካቸውን የጤና ትሩፋት የሚያስገኝ ነገር ነው። ሶስተኛው የአየር ንብረት ጥበቃ ነው። ቆሻሻ ሰዎች ተሰባስበው የሚኖሩበት ማንኛውም አካባቢ፣ ለምሳሌ አንድ ሰው ብቻ ያለበት አፓርትመንት እና ፋሚሊ ካለው የቆሻሻው መጠን ልክ በሰው ቁጥር ነው የሚያድገው። ሰው በርከት አለ ማለት ቆሻሻ በዛ ማለት ነው። ያን ቆሻሻ የምናስወግድበት ስርዓት ደግሞ ካላበጀን፣ ሪዩዝ ማድረግ ብቻ አይደለም፣ ስርዓት ባለው መንገድ የማይወገድ ከሆነ ተመልሶ ያን ብክለት ያስከትላል። ከከባቢ አንፃር ግሪን ስለመሆኑ፣ ንጹህ ስለመሆኑ፣ ያማረ ስለመሆኑ ያ ሁላችንም የምናየው የምንሰማው ጉዳይ ስለሆነ ከፍተኛ ጥቅም አለው። በአዲስ አበባ ኮሪደር ልማት ከኤንቫይሮንመንት አንፃር የኛ እምነት፣ የብዙዎቹም እምነት አዲስ አበባ የተጸውዖ ስም ነበር። ናውን ነው የነበረው፣ አሰግድ ነው የነበረው፣ ስም ብቻ የነበረው። ዛሬ ግን ስም ብቻ አይደለም፣ ቨርብም ነው። አዲስ አበባ አብባለች፣ አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው።